እስኪመጣ ድረስ ከዚህ ቤት እንድትወጪልኝ እፈልጋለሁ። ከዚህ በኋላ በዚህ ሁኔታ እኔና አንቺ አንድ ላይ መኖር አንችልም። ምን? ከቤት እያባረርሽኝ ነው? አዎ፣ የምርመራ ውጤት እስኪመጣ ድረስ እቃሽን ሰብስበሽ ወደምትሄጂበት ትሄጃለሽ። ከዚህ በኋላ እኔና አንቺ አንድ ላይ መቀጠል አንችልም። እናቷ ገፍታ ያስወጣቻትን ልጅ ማን ሊቀበል ይችላል? እኔ አልገፋውሽም። መጀመሪያ እዚህ ቤት ከመምጣትሽ በፊት ማድረግ የነበረብኝና አሁን ያደረኩት። ምን አለሽ ብሌ? ቃል የሷ ልጅ አይደለችም? አዎ፣ ቃል የትዬ ልጅ አይደለችም። እርግጠኛ ነሽ? አዎ፣ በጣም እርግጠኛ ነኝ። ቆይ አንቺ እሱ እንዴት አወቅሽ? ውጭ እያለችኝማ በግድ አልቀመጥላትም። ወይኔ ቃል፣ እስከ ዛሬ ስንት ነገር ለፍቼ በባዶ እጄ ልውጣ? የት አባሽ ሰራውልሽ? ቢያንስ በባዶ እጄ አልወጣም። ይህ ሁሉ ነገር እንግዲህ የሌለው ነው። እንተ ቆሻሻማ ዝም ብለሽ አውጥተሽ አትይኝም። ቃል አሁን ስመጣ ምን ልልሽ እንደነበር ታውቂያለሽ? እባክሽ ቃል አትጥይኝ። እኔ ግራ ስለገባኝ ነው። ይቅርታ አድርጊልኝ። መሄድሽን ታዩ ልልሽ ነበር የመጣሁት። ምናልባት አንቺ ማባረሬ ስህተት ነው ብዬ በጣም ተጸጽቼ ነበር። ለካ ፈጣሪ እውነቱን ሊያረጋግጥልኝ ወደዚህ ክፍል የላከኝ። ስርቆት ከኔ መቼም ከሄድኩኝ አልመለስም ብለሽ ነው አይደለ? አንቺ የኔ ልጅ አይደለሽም። እኔ አንቺ ልጅ ነኝ። አይደለሽም። ልጄማ ብትሆኝ እንደዚህ አታረጊም ነበር። አምላኬ እችን ልጅ የኔ ልጅ እንዳታረጋት። የምርመራ ውጤቱ ቃል ልጅሽ አይደለችም እንዲል አድርግ እባክህ አምላኬ። እኔ ጋጠ ወጥ ልጅ እንዲኖረኝ አልፈልግም። እችን ልጅ መልሼ ልጄ ልላት አልፈልግም። ልጄ ከሆነች ምንም ቢሆን አልተዋትም። እባክህ ልጄ እንዳትሆን። አሜን። ጸሎትሽ እውነት ቢሆን ይሻልሻል። ይጥቃምሽ እስኪ። እኔ አልፈልገውም። ስላልፈለግሽው ነው የሰረቅሽው። አሁን ከቤቴ ሻንጣሽን ይዘሽ ውጭ። ቃልዬ ከቤት ተባረረች። ወርቅ ስትሰርቅ እጅ ከፈንጅ ያዘቻት ሰላምዬ። ወይዘሮ ገኒ ብሌንና ዳግም ሲሳሳሙ በር ሆና ስታያቸው ደንግጠው ፈጠው ቀሩ። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 47 ተለቀቀ። ወደ ክፍል 46 ስንመለስ እንግዲህ ቃልዬ በንዴትና በስሜቱና ስኪን ቢላዋን ይዛ ብሌንን ለመውጋት ተዘጋጅታ ነበረ። በዚህም የተነሳ ብሌንን ለመውጋት ቢላዋን ስላነበረ እየታገለቻት ክላሷ መታ እባክሽን ረፊ ብትላ በእኔ ስሜት እንዲህ ያደረግሽው ዳግምን እወደዋለሁ፣ በዚህ ልክ እንደዚህ ያደረግሽ አንቺ ነሽ ተንኮለኛ ብላ ስኪኗን አውጥታ ልቧን ልጎዳ ስትል ብሌንን የዚህ ጊዜ እናቷ እንግዲህ ምንም ወላጅ እናቷ እንኳን ልጇ መሆኗን ባታቅም ደመነፍሷ ይነግራታልና መታ እጇን ያዘቻት። ምን ልታደርጊያት ነው ስትላት አይ እንደምታስቢው አይደለም ብትላትም እያየሁሽ እኮ ነው ብላ እንግዲህ ሰላምዬ በጣም ውጭ ከዚህ ቤት አንቺ እንደው ምን አይነት ነች በማለት እንግዲህ አስወጥታታለች ማለት ነው። ወደዛ የመጣችውም እንግዲህ ዳግም ምን ገብቶ ይሆን ሰላም ገብቶ ይሆን ደውሎላት ይሆናል ልጠይቅ ስትል እንግዲህ የብሌንን ነፍስ ልትታደጋችላለች ሰላም ማለት ነው። እንግዲህ ቃልዬ መክላሷ ሂዳ እያለቀሰች በጣም እየተናደደ ነበርና አንቺ እንዳውም ልጅ አይደለሽም ፈጣሪዬን እምለምነው ልጅ እንዳትሆኝ ነው እንደዚህ አይነት ክፉ ልጅ እንዳትሆነኝ በጣም እኮ ከእለት ከእለት ሰይጣንሽ እየጨመረ ነው የመጣው በማለት እንግዲህ ሰላምዬም ስትናገር ነበረ። ልጅ ስትላት ልጅ ምን ልታረጊያ ነው? እኔ ነኝ ልጅ ስትል ደግሞ አታፍርም። ከዛ ባልወልዳትም እንዴ ልጄ ነው ማያዝ ስትል ከዛ ቃል መለስ ስትላለች ማለት ነው። በመጨረሻ እንግዲህ ማስጠንቀቂያ አንድና አንድ ሰጠቻት። እቃሽን ይዘሽ የዲኤንኤ ውጤት እስከሚመጣ ይሄን ሳምንት ከወጫለሽ ከዚህ ቤት ትላት ነበረ።
የዚህ ጊዜ እንግዲህ ቃልም በፍጹም እንዴት ነው ከቤቴ ውጭ የምትይኝ እንዴት እያለች ነበረ ማለት ነው። አዎ መውጣት አለብሽ ጓዝሽን ይዘሽ ብላት እንግዲህ እየታገለች ራሷን እየተናደደች እየተቃጠለች ነበርና ክላሷ ገብታ በቃ ልብሷን እያዘጋጀች ነው ለመውጣት ማለት ነው። ሻንጣዋን እየረተበኝ ልብሷን ሳለ እንግዲህ ሰላምዬም ውጭ ብላታለች እና ግን ልጄስ ብትሆን እያለች ልቧ ደግሞ እየተጨነቀ ነው። ወደ ዳግም ጋር ስንሄድ ወደ እስከ መምጣችን በቀር ዳግም እናቱ ጋር በሰላም ገብቶ በጣም እየተጨነቀ ነበረ። እሷ ያለችውን እሷ በስሜቴ እንደዚህ ትጫወታለህ ለምን እያለች በጣም የተናገረችው ቃል አላስተኛው ብለዋል። ቁጭ ብሎ በጠዋት ተነስቶ ብቻውን እንግዲህ እናቱ ደግሞ ተነስታ ልጅ የት ገባ ብላ እንትን ስትለው እኮ ነኝ እናቴ ለሽንቴ ወጥቼ ነው በማለት እናቱን ያረጋጋታል ማለት ነው። በመጨረሻ እንግዲህ ይህንን ካላትም በኋላ እሺ በማለት በመጨረሻ ይህንን ብላ እናንተኛ በስንት ዓመቴ ልጄን አብሬ አተኛ የትም አትሄድ እኔው ጋር ነው የምትሆነው እያለችው ነበርና እሺ በማለት እንግዲህ ዳጊም ከእናቱ ጋር ተኝቷል ማለት ነው። እንግዲህ ወደ ቃል ጋር ስንመጣ ቃልን ያው ልብስሽን አዘጋጅና ውጭ ብላታለች እና ሰላምዬ እንግዲህ ልብሴን እንግዲህማ ከዚህ ቤት ይህን ሁሉ አመት ተቀምጬማ እድሜን ጉልበቴን ጨርሼ ከዚህ ቤት በነፃ መውጣት የለብኝም። ስለዚህ አንድ ሀሳብ መጣልኝ። ወርቁን ሰርቄ ወርቋን እዛ የማርፍበት እዛ ቆሻሻ ህይወት መልሼ መግባት የለብኝም። መልሼ እዛ ጉድ ሆንኩኝ እያለች እየተናደደች ነው። እናቴ ግን ተይ ስትላት አንቺ እኮ እናቴ አትበይኝ ዲኤንኤው ሲመጣ ያኔ ነው እናትነት ሲረጋገጥ እንትን የምትይው ሳሚ በዚህ ጉዳይ ያለ ወይ እውነት ይሆናል። በቃ አሁን እስከ ዛሬ እየተጠራጠርኩ ነበር፣ አሁን ግን እውነቱንም ሊሆን ይችላል እያለች ነበርና በመጨረሻ እንግዲህ ሰላም የምን እንትኗ ልቧ ነግሯታልና ውጭ እያለቻት ነው። እሺ በቃ በማለት እንግዲህ ቃልዬም ተናዳለች። እንዲህ የኔ ህይወት እንዲያበላሽኸው እያለችው ነበረ ሳሚን ማለት ነው። አንተ ነህ ለዚህ ያበቃኸኝ እያለች በጣም እየተናደደች ትገኛለች ማለት ነው። በመጨረሻ እንግዲህ ቃልዬም ልብሷን እያዘጋጀች የመጀመሪያው በር ስከፍት ሴት ሰላም በጣም እየተጨነቀኝ ነው ልጅስ ብትሆን በቃ ያሁኑን ትቀመጥና ውጤቱ ሲታይ ትሄጃለች ብላ ልትጠይቃት ስትል ልብሴን እያዘጋጀው ነው ስትላ ወርቁን ሽፍን ስታደርግ ነበረ። ከዛ እንኳንም ያላየሽብኝ ያየሽብኝ መስሎኝ ብላ አሁንም አስቀምጠዋለች ማለት ነው። ወደ ብሌን ጋር ስንሄድ ብሌንና ሰላምዬ መጀመሪያ ከብሌን ጋር ነው ስትጠብቃት ያደረችውና ስትጨነቅ የነበረ ጊዜ በቅዥ ይተዋሉ። አትውኪኝ አትውኪኝ ቃል ረፍ እያለቻት በጣም ስትጨነቅ ነበር አብራት ስትጠብቃት የነበረው። እንግዲህ ቃል ብሌን ስልኳን ስሞክር እምቢ ስላላት ወደነ ዳግም ቤት ለመሄድ ወስናለች። ምን ሆኖ የሆነ ምን ገጥሞት ነው ጉዳዩ እያለች ቤት ልሄድ ስትል እንግዲህ እናትና ልጅ ዳግምና ወይዘሮ ገኒ ማለት ነው በአንድ ሆነው ሳለ እንግዲህ ከድንገት እሷ ስትመጣ በጣም ደስ ይላታል ማለት ነው። ወይዘሮ ገነት ማለት ነው በአንድ ሆነው እንግዲህ ሁላቸውም እያወራች ነውና በመጨረሻ ትናገራለች። እስከዛሬ የደበቀችውን እኔ ሁልጊዜ ልጇ አይደለችም እንዴት ነው ልጇ ማትሆነው እንዴት አወቅሽ ብትባልም አይ እኔ ያቺ ሄለን አብራ እንዳለኝ በዛ እያስፈራራቻን ነበረ እየተቀመጠችው ስላወቀኝ ሲዋሩ ሰማሁ ብላ እኔ ለምን ታዲያ አንቺ ይሄን ያክል ጊዜ አልነገርሽም ስትል በእናንተ በቤተሰቦች እናትሽን ስላለኝ በኃይሉ ይሄን ቢሰማ በጣም እንትን ይላል። ስለዚህ ለዛ ነው ልጇ አይደለችም ብላ ብሌንም ስነግራቸው እንግዲህ ስራዋ ነው ያጋለጣት ማለት ነው በማለት እንግዲህ ገኒም ወደ ፈጣሪዋ እንትን ትላለች ማለት ነው። እንግዲህ ይህን እያለች ወደ ጎረቤቷ ስንመጣ ጎረቤቷ እንግዲህ ዳግምም ተኝቷል። ምግብ እየላለም ጣሁንማ እንግዲህ ግን የቁርስ እንድንበላ ብዬ እኮ ይዤ መጣሁ ብላ ይቅርታ ብላ ስለጠየቀቻት ሰሃኗን ከጠረጴዛው ስር ታስቀምጥና እያወራች ነበር። ዳጊን እንግዲህ አላየችውም። እኔስ ብትይ ጎረቤቴ ልማዳችን እኮ አብሮ በምላታችን ምናምን ይቅርታ አድርገሽልኛል እያለች በጣም እንደዚህ አንቺን እንትን ካላልኩ ሰነዱን አላገኝም በማለት እንግዲህ በጣም እንትን እያለች ትገኛለች ማለት ነው። የባህሉ ተላላኪ ጎረቤቷ
ዳግም እንግዲህ ከድንገት ቀስ ቀስ ብሎ ያያታልና ልጄም እኮ ዛሬ ያለ ስትል ድንግጥ ትላለች። ዳግም እንግዲህ ነቅነቅ ብሎ አረጋ አላየሁትም ነበር እያለች ነበረ። ይሄማ የፈጣሪ ያለ ይሄ ልጁማ ታለ ይህን ሰነድ እንዴት አባቴስ ነው የማገኘው ብላ በሀሳብ ትሄዳለች ማለት ነው። እንዴ ምን ሆንሽ ስትላት በጣም ትደነግጣለች። አይ ምንም አንቺም እኮ ደግሞ አንድ ቀን ታቅፊዋለሽ እያልሽ ስትይ ነበር፣ ያንቺ ምርቃንም አለበት ስትላት ነበረ። በመጨረሻ ልክ ነሽ በማለት እንግዲህ ትናገራታለች ማለት ነው። እንግዲህ ዳጊ ደግሞ ነቅናቅ ስል ሲያያት ዘሎ አንገቷን ነበረ ያነቃት። በመጨረሻ ሲያንቃትም እንዲህ አረ ልጅ ጎረቤት እንዴት ታውቃታለህና ነው ምንድን ነው እያለች ወይዘሮ ገኒም ስከለክለው ማለት ነው። በመጨረሻ አንቺ አታውቂያትም የበኃይሉ ተላላኪ ናት እማዬ እሷን ተይኝ በማለት ነበረ እንግዲህ ገላግላ ተነስታ ልጅሽ ጤነኛ አይደለም በማለት ነበረ እንትን ስትል የነበረው። እንግዲህ ዳግምም እናቱን ይቅርታ እናቴ ይህን በማድረጌ ግን አንቺን ለመጠበቅ ሁሉንም ነገር አደርጋለሁ እያላት ነበርና እንግዲህ ልጇ ይህን በሚላት ሰዓት የኔ ልጅ ደረስክልኝ፣ እኔ እኮ በዝን ነው እሷ በጣም ማታውቂያት ናት ምናምን ብሎ እናቱን ጎበዝ ነው እሱ ከእናቲቱ ትታለላለች። እና በመጨረሻም እንግዲህ እንዳለችው ወሬዋን አጣርታ ወደ በኃይሉ ጋር ነው የሄደችው። በኃይሉ ጋር ሄዳ እንግዲህ በኃይሉን እንግዲህ ያለችው በኃይሉ ሰነዱን እማገኝልህ አይመስለኝም እንዴ አልታረቅሻትም እንዲያችን አሮጊት ሲላ አይ ታርቂያት እሷ ጋርማ ደህና ሰላም ፈጥረናል፣ ልጇ ግን እዛ መጥቶ እየኖረ ነው አብሯት ሲል እንዴት አከራዩ ከልክለው መጥቷል ብላለችኝ እዛው አየሁት ስትለው ይሄማ ሊሆን አይችልም፣ ይሄ እኮ በሞትና በህይወት ያለሁበት ሰነድ ነው ያ ሰነድ ያለው እያለ ነበረ። በመጨረሻ እንግዲህ እሷም ይሄንን እያለችው ማለት ነው። እሱም እንዴ ታዲያስ አንገቷን ዘሎ ያንቃታል ማለት ነው። አንገቷን ዘሎ በሚያንቃት ጊዜ እንዴ ምን ላድርግ እያለች ይሄ የኔ ህይወት በሞትና በህይወት ውስጥ ያለ ነው ብሎ እንግዲህ በኃይሉ ለራሱ እንጂ ለሰዎች አያስብም ማለት ነው። በመጨረሻ እንግዲህ በኃይሉ በዚህ አይነት በሚላት ጊዜ እሷን ተለቀውና በቃ ያ ሰነድ እሱን እንደምንም ብለህ ከዚህ ቤት ማስወጣት አለብህ፣ ከዛ ተወጣ በኋላ እኔ ሰነዷን እሰርቃለሁኝ እያለች ነበር። በባለፈው ፓርት ላይ ስትፈትሽ ነበረ ማለት ነው። እናም በመጨረሻ እንግዲህ ገኒ ማናት የገኒ ጎረቤት ማለት ነው አንገቷን ለቋል። ገንዘብ ሰጥቷት ማን ነው ገንዘብ ስጠኝ ያለችው እዚህ ፓርት ላይ ሳቄ መጥቷል። እንዴ በቃ ሂጂ ብሎ እንትን ሲላት ለምንድን ነው እንደዚህ የምትለው? እንዴት እሄዳለሁ እያለ ምንድን ፈለግሽ እንዴ ካለ ጋዝ ሰው ይሰራል እንዴ እያለችው ነበር። ሞተር እኮ ካለ ጋዝ አይንቀሳቀስም ካለ ነዳጅ አለችው። ከዚህ ጊዜ ገንዘብ ይሰጣታል። ሁልጊዜ አንተን ማስረዳት እኮ አይጠበቅብኝም ስትለው በመጨረሻ ገንዘቧን ሰጥቷት ትሄዳለች ማለት ነው። በጣም ይገርማል። አስመሳይ ጎረቤት ይጠብቃቸው። እናም እንግዲህ ወደ ቃልዬ ጋር ስንመጣ ቃልዬ በመጨረሻ ማለት ነው ቃልዬ ምንድን ነው ያደረገችው? ከቃልዬ በፊት ብሌንና ዳግም እንውጣ አብረን እንውጣ ትለውና እንግዲህ አብረው በሚወጡ ጊዜ ማለት ነው ና እጃችን እንታጠብ ቁርስ እንብላ ብላ እዛ እንግዲህ እያወሩ ብዙ ነገር እኔ እኮ እናቴን እንትን ለማለት አንቺ ተለጥፈሽ እያዳመጥሽ ነበር ቢላት አዎ ትለዋለች። በመጨረሻም እንግዲህ ቃልዬና ዳግም እኔ በቃ ለእኔ ስትል እናቴን እንትን ስለምል ነው እያለችው ነበር። አንድ ቃል ነበር እሺ በቃ ሌላ አማራጭ እፈልጋለሁ ያንቺን እናት ደግሞ እንፈልጋለን በማለት ነበረ የነገራት ማለት ነው። በመጨረሻም እንግዲህ ይሄን እያላት ሳለ እሺ ብላ እያወራኝ ነበረ ማለት ነው። ከዛም ወደ ቃል ስንመጣ ቃል በሩ እንትኗን ይዛ ወርቋንም ይዛ ሁሉንም ይዛ አውጥታ ለሰላምዬ በር ሆና እያለቀሰኝ እየተጸጸተኝ ትገኝ ነበርና በይቻው ብላ ሻንጣዋን ይዛ ስትወጣ ያንን ወርቅ ቀለበቷን አድርጋ ውሩር እያደረገችላት ነበረ። እንግዲህ በኃይሉም ሄዶ ይመልሳታል። እሷንም ዳግምም ወደዛው ቤት እንድመለስ ያደርጋል ብዬ አስባለሁ። እንግዲህ በኃይሉ ደግሞ ያንን የዲኤንኤ እንትን ምርመራ ስንት ዓመት የለፋበት ስለሆነ ቃልዬ ልጅሽ ናት ብሎ እንትን ይላል። እሷም ደግሞ እንግዲህ ታማኝ ይሆናል ዶክተሩ ብዬ አስባለሁ። ዶክተሩ ተቀየረው በጣም ድራማው እንትን ይላል ማለት ነው። እናም እንግዲህ አሁን ላይ
ቃልዬ ያደረገችው ድርጊት አውጥታ ነው የጣለችው ማለት ነው ወርቋን። በመጨረሻ ወደ እነ ቃልና ወደ ብሌንና ዳግም ስንሄድ እንግዲህ በፍቅር ገብተው ሊስማት ጠጋ ሲል እንግዲህ የምታየውን ማመን አቃታት ገኒ ማለት ነው። ከድንገት ስታያቸው ድንግጥ ብለው ሁለቱም እዛው ነበረ ፈጠው የቀሩት ማለት ነው። እህትህ ናት ወንድምሽ ነው እያለች ነው የምታስበውም እና በዚህ በፍቅር አታውቅም ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። በቀጣይ ምን ይፈጠራል? እውነት የዲኤንኤው ምርመራ በስርዓት ዶክተሩ ይሰጣል ወይስ በብር ይታለላል የሚለውን ቀጣይ ክፍል የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።